ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን አድማጭ ተመልካቾቻችን እንደምን አላችሁ? ለዕለቱ ዋና ዋና ያልናቸውን ዜናዎች ይዘን ቀርበናል። እስከ ፍጻሜያችን አብራችሁን ቆዩ። የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር 89ኛውን የካቲት 12 ሰማዕታት መታሰቢያ በዓል በ6 ኪሎ በሚገኘው የሰማዕታት መታሰቢያ ሐውልት ፊት ለፊት አክብረዋል። በበዓሉ ላይ አባትና እናት አርበኞች በመገኘት የአበባ ጉንጉን በማኖር የሰማዕታቱን መስዋዕትነት ዘክረዋል። በዚህ ወቅት የጥንታዊ ኢትዮጵያ ጀግኖች አርበኞች ማህበር ፕሬዝዳንት ልጅ ዳንኤል ጆቴ መስፍን ወጣቱ ትውልድ አያትና ቅድመ አያቶቹ ለሀገር ፍቅርና ለአንድነት እየከፈሉትን የህይወት መስዋዕትነት በማሰብ ሀገሩን ከጠላት ጥበቃ እንዲጠብቅና ልማቷን እንዲያስቀጥል ጥሪ አቅርበዋል። 130ኛ ዓመት የአድዋ ድል መታሰቢያ ዝክረ አድዋ ኢትዮጵያዊነት በብሔራዊ ቲያትር በታላቅ ድምቀት ይካሄዳል ተባለ። የኢትዮጵያ የአፍሪካ ብሎም የመላው ጥቁር ህዝቦች የድል ምልክት የሆነው 130ኛውን የአድዋ ድል በዓል ለመዘከር የተሰናዳው ዝክረ አድዋ ኢትዮጵያዊነት የፊታችን አርብ የካቲት 20 ቀን 2018 ዓ.ም በኢትዮጵያ ብሔራዊ ቲያትር በታላቅ ድምቀት እንደሚከናወን ተገለጸ። የ15 ዓመታት የልህቀት ጉዞና ዝክረ አድዋ ይህንን ታላቅ ዝግጅት በዋና አዘጋጅነት የሚመራው አብርሃም ግዛው ኢንተርቴይንመንት የህትመት ስራዎች ኃላፊነቱ የተወሰነ የግል ማህበር ነው። ድርጅቱ ላለፉት 15 ዓመታት በኤሌክትሮኒክስ፣ በፕሪንቲንግ፣ በሚዲያ ስራዎችና በተለያዩ ታላላቅ ሁነቶች ዝግጅት ተመራጭነትን ያተረፈ ተቋም ነው። አብርሃም ግዛው የአድዋ ድል በመዘከር ረገድ ላለፉት 9 ተከታታይ ዓመታት ከመንግስት ሚኒስቴር መስሪያ ቤቶችና ከፍተኛ አመራሮች ጋር በመተባበር ስኬታማ መድረኮችን ሲያዘጋጅ ቆይቷል። ዘንድሮም ለድርጅቱ 10ኛውን ለሀገር ደግሞ 130ኛውን የአድዋ ድል በልዩ ሁኔታ ለማክበር ተዘጋጅቷል። 15ኛው የመላው አፍሪካ የቆዳ ንግድ ትርኢት በመጋቢት ወር በአዲስ አበባ እንደሚካሄድ ተገለጸ። የኢትዮጵያ ቆዳ ኢንዱስትሪዎች ማህበር ከኢንዱስትሪ ሚኒስቴርና ሜሴ ፍራንክፈርት ከተሰኘው ዓለም አቀፍ የንግድ ትርኢት አዘጋጅ ጋር በመሆን በሰጠው ጋዜጣዊ መግለጫ ዝግጅቱን በጋራ ለማከናወን ስምምነት መፈረሙን አስታውቋል። ይህ ስምምነት የኢትዮጵያን የውጭ ንግድ ምርት ከማሳደግ ባለፈ አህጉራዊና ዓለም አቀፋዊ የቆዳ ግብይትን ይበልጥ የተሳለጠ ለማድረግ ያለመ መሆኑ ተገልጿል። የማህበሩ ፕሬዝዳንት አቶ ዘላለም መራዊ እንደገለጹት የቆዳ ዘርፍ በኢትዮጵያ ከቡና በመቀጠል ከፍተኛ የውጭ ምንዛሬ የሚያስገኝና ለሀገር ኢኮኖሚ ትልቅ አስተዋጽኦ ያለው ዘርፍ ነው ብለዋል። ላለፉት 14 ዓመታት በኢትዮጵያ ሲካሄድ የቆየው ይህ የንግድ ትርኢት በአፍሪካ ግዙፍ እንደሆነ የጠቀሱ ፕሬዝዳንቱ መጋቢት ላይ የሚካሄደው ዝግጅት ዘርፉን ወደ ተሻለ የእድገት ደረጃ እንደሚያሸጋግረው ገልጸዋል። በሌላ በኩል ሜሴ ፍራንክፈርትን በመወከል ንግግር ያደረጉት የአፍሪካ ኮርስ ኤንድ ፋሽን ዊክ መስራች አቶ እስክንድር ነጋሲ የኢትዮጵያ የቆዳ ምርት በዘመናዊ መልኩ ተዘጋጅቶ ለዓለም ገበያ መቅረብ እንዳለበትና ትርኢቱ ለዚህ ትልቅ መነቃቃት እንደሚፈጥር አብራርተዋል። የኢንዱስትሪ ሚኒስቴር የውጭ ምርቶች ተወዳዳሪነት መሪ ስራ አስፈጻሚ አቶ ዘሪሁን አበበ በኩላቸው የቆዳና የቆዳ ውጤቶችን ዘርፍ በሀገር አቀፍ ደረጃ ትኩረት ከተሰጣቸው ቁልፍ ዘርፎች አንዱ መሆኑን ጠቁመዋል። ይሁን እንጂ ዘርፉ በአሁኑ ወቅት በሚገባው ልክ ጥቅም ላይ እየዋለ ባለመሆኑ የግሉ ዘርፍ በስፋት እንዲሳተፍበት አቅጣጫ መቀመጡን አስታውቀዋል። በመሆኑ ሚኒስቴር መስሪያ ቤቱ ለማህበሩ የንግድ ትርኢት አስፈላጊውን ድጋፍ በማድረግ የኢትዮጵያን የቆዳ ምርት ተወዳዳሪነት ለማሳደግ እንደሚሰራ አረጋግጠዋል። በአጠቃላይ በመጪው መጋቢት በሚካሄደው በዚህ ዓለም አቀፍ የቆዳ ንግድ ትርኢት ላይ በአፍሪካ የሚገኙ በርካታ የዘርፉ ተዋናያንና ዓለም አቀፍ ድርጅቶች በስፋት ይሳተፋሉ ተብሎ ይጠበቃል። ዝግጅቱ የኢትዮጵያ የቆዳ ኢንዱስትሪ አቅም ለዓለም ከማስተዋወቅ ባለፈ አዳዲስ የገበያ ትስስሮችን ለመፍጠር ወሳኝ መድረክ እንደሚሆን ታምኖበታል። 3 ከፍተኛ የህወሓት የጦር መኮንኖች አዲስ አበባ መግባታቸው ተገለጸ። 3 ከፍተኛ የህወሓት የጦር አዋጊዎች አሁን ላይ በትግራይ ክልል ካለው ወቅታዊ ውጥረት ጋር በተያያዘ መሳተፍ ባለመፈለጋቸው አዲስ አበባ መግባታቸው ታውቋል። ወደ አዲስ አበባ የገቡት ከፍተኛ መኮንኖች ጀነራል ጎሽ ገብረ፣ ጀነራል ከበደ ፍቃዱና ኮሎኔል ንጉስ መሆናቸው ተገልጿል። መኮንኖቹ አዲስ አበባ ለመግባት የወሰኑት በአሁኑ ወቅት በአካባቢው እየታየ ባለው ወታደራዊ ውጥረት ውስጥ ዳግም መሳተፍ ባለመምረጣቸው እንደሆነ ተነግሯል። ይህ እርምጃ በትግራይ ከፍተኛ የጦር አመራሮች ዘንድ ያለውን ወቅታዊ አቋም የሚያሳይ መሆኑ ተመላክቷል።
የደብረጽዮንና የጀነራል ታደሰ ዛቻና የጠቅላይ ሚኒስትር አብይ አህመድ ምላሽ የካቲት 11ን አስመልክቶ በትግራይ ክልል አመራሮች የሰጡት መግለጫዎችና የፌዴራል መንግስት አቋም በፕሪቶሪያው የሰላም ስምምነት አተገባበር ላይ ሰፊ ልዩነትን አሳይቷል። የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል የድርጅቱን 51ኛ ዓመት የምስረታ በዓል ምክንያት በማድረግ ባደረጉት ንግግር በፕሪቶሪያው ስምምነት መሰረት ወልቃይትና ራያ ወደ ትግራይ ክልል እንዲመለሱ ስምምነት ላይ ተደርሶ ነበር ብለዋል። ደብረጽዮን አክለውም የፌዴራል መንግስቱ በትግራይ ላይ ተኩስ በመክፈቱ ስምምነቱን ጥሷል ሲሉ የከሰሱ ሲሆን ጉዳዩ በሰላም የማይፈታ ከሆነ የመመከትና የመከላከል ግዴታ ውስጥ እንገባለን የሚል ማስጠንቀቂያ ሰጥተው ነበር። ይሁን እንጂ የፕሪቶሪያው የሰላም ስምምነት አንቀጽ 10 ንዑስ አንቀጽ 4 ላይ የተጠቀሰ ነጥብ ከዶክተር ደብረጽዮን ንግግር የተለየ ይዘት አለው። ስምምነቱ ወልቃይትና ራያን ጨምሮ አወዛጋቢ አካባቢዎች መፍትሄ የሚያገኙት በኢትዮጵያ ህገ መንግስት መሰረት እንደሆነ ይደነግጋል። በተጨማሪም ተፈናቃዮች ወደ ቀያቸው እንዲመለሱ ስምምነት ቢኖርም አካባቢዎቹ በበላይነት የሚቆጣጠረውና ጸጥታውን የሚያስከብረው ለፌዴራል መንግስት ተጠሪ ሆነው የኢፌዴሪ መከላከያ ሰራዊት መሆኑ በግልጽ ተቀምጧል። በተመሳሳይ መድረክ ላይ ንግግር ያደረጉት የጊዜው አስተዳደሩ ምክትል ፕሬዝዳንት ጀነራል ታደሰ ወረደ በበኩላቸው የፌዴራል መንግስት የገባውን ቃል እንዲያከብርና ተፈናቃዮችን በመመለስ የትግራይ ሉዓላዊነት እንዲያረጋግጥ ጠይቀዋል። ጀነራል ታደሰ ጦርነት እንደ አማራጭ የሚመለከቱ ኃይሎች ካሉ በትግራይ በኩል ተገቢውን መከላከል ይደረጋል ሲሉ የጸጥታ ኃይላቸውን የህዝቡን ደህንነት ለመጠበቅ ዝግጁ መሆኑን ገልጸዋል። በተቃራኒው ጠቅላይ ሚኒስትር ዶክተር አብይ አህመድ ከሳምንት በፊት ለህዝብ ተወካዮች ምክር ቤት በሰጡት ማብራሪያ ተፈናቃዮች ያልተመለሱት ተፈናቃይ መያዣ ያደረገ ፖለቲካ በመኖሩ ነው ብለዋል። የፌዴራል መንግስት አቋም ነዋሪዎች በሰላም እንዲኖርና የአስተዳደር ጉዳዩን ራሳቸው እንዲወስኑት መሆኑን የገለጹት ጠቅላይ ሚኒስትሩ ማንኛውም ባለስልጣን ከሚወሰንላቸው ይልቅ ህዝቡ በሰላም እየኖረ በየት በኩል መተዳደር እንዳለበት ራሱ መወሰን አለበት በማለት ጉዳዩ በህዝብ ውሳኔ መፈታት እንዳለበት አመልክተዋል። የእስራኤል ፕሬዝዳንት ቀጣይ ሳምንት ወደ ኢትዮጵያ እንደሚመጡ ተገለጸ። የእስራኤል ፕሬዝዳንት ይስሐቅ ሄርዞግ በሚቀጥለው ሳምንት በኢትዮጵያ የአንድ ቀን የስራ ጉብኝት እንደሚያደርጉ አንድ የሀገሪቱ ባለስልጣን ለታይምስ ኦፍ እስራኤል አስታወቁ። ፕሬዝዳንቱ በቆይታቸው ከኢትዮጵያ ከፍተኛ አመራሮች ጋር እንደሚወያዩ ባለስልጣኑ አክለው ገልጸዋል። ጉብኝቱ እስራኤል ከአፍሪካ ሀገራት ጋር ያላትን ግንኙነት ለማስፋት የምታደርገው ጥረት አካል መሆኑን ታይምስ ኦፍ እስራኤል በዘገባው አመልክቷል። የእስራኤል ፕሬዝዳንት ወደ ኢትዮጵያ እንደሚመጡ የተገለጸው የቱርክ ፕሬዝዳንት በአዲስ አበባ ባደረጉት ይፋዊ የስራ ጉብኝት እስራኤል ለሶማሊላንድ የሰጠችውን የሀገርነት እውቅና መተቸታቸውን ተከትሎ ነው። ፕሬዝዳንት ረሲብ ታይብ ኤርዶጋን ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በጋራ በሰጡት መግለጫ የሀገሪቱን ሉዓላዊነትና የግዛት አንድነት ማክበር ለዘላቂ ሰላም ወሳኝ መሆኑን ገልጸው እስራኤል ለሶማሊላንድ የሰጠችው እውቅና በቀጠናው መረጋጋት ላይ አዎንታዊ አስተዋጽኦ እንደሚኖረው ተናግረዋል። ውድ አድማጭ ተመልካቾቻችን የዛሬ ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ቀን።